ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 10 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብኃ በወሎ ቀጠና ሚኒሊክ እዝና አሳምነው እዝ በጋራ ድል ያደረጉበትን ውጊያ ሲያደርግ በጎንደር ወሳኝ ከተማ ተቆጣጥሯል። ዝርዝር የግንባር መረጃዎችን ይዘናል። ሽመልስ አብዲሳ ከፋኖ ጋር የሚደረገው ጦርነት ይቀጥላል፣ የኦሮሞ ወጣት ቢያልቅ እንኳን አመራሩን እናዘምታለን ሲሉ ተደምጠዋል። አማራን አንገቱን እናስደፋዋለን ብለዋል። ትሰሙታላችሁ። በጋምቤላ በተከሰተው የእርስ በርስ ግጭት የደቡብ ሱዳን አማጺዎች ድንበር ጥሰው በውጊያው እየተሳተፉ ነው ተብሏል። ክልሉ ከቁጥጥር ውጭ ወጥቷል። የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶች ላይ ሲወስኑ ዘለንስኪ ከባድ ማስጠንቀቂያ ሰጥተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብኃ በወሎ ቀጠና ሚኒሊክ እዝና አሳምነው እዝ በጋራ ድል ያደረጉበትን ውጊያ ሲያደርግ በጎንደር ወሳኝ ከተማ ተቆጣጥሯል። ልጅ ኢያሱ ኮር የገውፍ ክፍለ ጦር ከአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዝግበዋል። ታህሳስ 6 2018 ዓ.ም አጥቢያ የአብይ ዙፋን አስጠባቂ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሌሊት የገውፍ ክፍለ ጦር ወደሚንቀሳቀስበት ቀጠና አፍናለሁ በሚል በ3 አቅጣጫ መንቀሳቀሱን አሳውቋል። በዚህም በወይብላ ማርያም፣ በቁልቢና በፉርሴ ሙከራ ቢያደርግም የገውፍ ክፍለ ጦሮች ቀድሞ መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድንገት በመምታት ፍርስርሱን በማውጣት ብሎም አጠናክረው መልሶ ማጥቃት በማድረግ በሶስቱም ግንባሮች ታላቅ ድል አስመዝግበዋል። በተለይ በፉርሴ ግንባር ለተከታታይ 3 ቀን መደበኛ ውጊያ በማድረግ በአገዛዙ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ድል ማድረጋቸው ታውቋል። ስርዓቱ ዙ23ን ጨምሮ በርካታ የቡድን መሳሪያዎችን ቢያሰልፍም እንደ አቦ ሸማኔ የሚምዘገዘጉት የገውፍ ክፍለ ጦሮች ከምንም ሳይቆጥሩት በመልሶ ማጥቃት ከ10 በላይ ጠላት የደመሰሱ ሲሆን 15ቱ ቁስለኛ እንዲሁም 3 ሙርኮ ሆነዋል። በውጊያው ላይ የገውፍ ክፍለ ጦር መብረቅ ስበር መክት ሻለቃውና የክፍለ ጦር ቃኝ የተሳተፉ ሲሆን አሳምነው እዝ አጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር 1 ሻለቃ በሞርተር ጭምር የታገዘ ሽፋን በመስጠትና ተጋድሎ በማድረግ በአካድ ግንባር ድል አድርገዋል። በዚህም በተጋድሎ 10 ክላሽ፣ 1 ሱኪ፣ 1 ሼብሬን ተተኳሽ፣ 2 ሸንሸልና ከ10 በላይ ወታደራዊ ሻንጣ ማርከዋል። የአገዛዙ ሰራዊትም የፋኖን ብትር መቋቋም ሲያቅተው ፊቱን ወደ በቀል በማዞር አርሶ አደሮችን አርሰው ያመረቱትን ሰብል ዘርፎ እየጫነ ወደ መጣበት ተመልሷል ተብሏል። ይህ በእንዲህ እንዳለ ሜጀር ጀነራል ባንታ ባተ 2ኛ ኮር በበርካታ ግንባሮች ድል በማድረግ መካነ ኢየሱስ ከተማን ተቆጣጥረዋል። በኮሩ የጉና ክፍለ ጦር ስቴደንሳ ብርጌድ ትናንት ታህሳስ 9 2018 ዓ.ም ከጧቱ 12 ሰዓት ጀምሮ የብልጽግና አገዛዝ ታጣቂዎች በጥምር ከቅዳሜ ገበያ እስከ ጥናፋ ከሾለክት እስከ ደንጎልት ቆሪጥን ይዘው በስቴደንሳ ብርጌድ አካል በሆነችው አንዷ ሻለቃ ላይ ጥቃት ለመፈጸም ሞክረው እንደነበርም አንስተዋል። ሰራዊቱ ፈጣን የወታደራዊ እቅድ በመንደፍ 2ቱ ሻለቆች መሃሉን ሰንጥቀው በማጥቃት ያገኙትን ኃይል እያጨዱ የእስቴ ወረዳ መቀመጫ መካነ ኢየሱስን መቆጣጠር ችለዋል። በከተማዋም መከላከያ ሰራዊቱ በአንዷ ሻለቃ ላይ ዘመቻ ለማድረግ ሲንቀሳቀስ 2ቱ ሻለቆች ደግሞ ይህን የብልጽግና ጦር እያጨዱ መሃል መካነ ኢየሱስ ከተማ በመግባት ማቢ አቦ 03፣ 01፣ ደንጎልት፣ መሃል አደባባይ እና ሌሎች የከተማዋ ክልሎች ላይ ውጊያ በማድረግ ደምስሰውታል። በዚህም መካነ ኢየሱስ ከተማንም ተቆጣጥረዋል። ውጊያ የተደረገባቸው ቦታዎችም ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጎልት፣ ሾለክት፣ ማቢ አቦ 03፣ 01፣ መሃል መካነ ኢየሱስ አደባባይ፣ አስተዳደር፣ ናፋና ሌሎች የከተማዋና ዙሪያ ገባው መዳረሻዎች ናቸው። በተደረገው የማጥቃት እንቅስቃሴ በእስር ላይ የነበሩ የግፍ እስረኞችን ነጻ መውጣት ችለዋል። የሜጀር ጀነራል ሁባንታ ባታ 1ኛ ኮር በሰነዘሩት ማጥቃት የተመዘገበ ድል 17 የአገዛዙ ጦር ሲደመሰስ 33ቱ ቁስለኛ ሆነዋል። 8 ክላሽ 1500 ተተኳሽ ሲማረክ ነጻ ያወጡ የፖለቲካ እስረኞች ደግሞ 56 ናቸው። ይህ በእንዲህ እንዳለ በትናንትናው ዕለት አብዱሴን የተባለው ያረጋ ከበደ ምክትልና ጀነራል መሐመድ ተሰማ በደቡብ ሜጫ ገርጨጭ ከተማ የሞርተር ጥቃት ደርሶባቸው እንደነበር የአፋብኃ ቴዎድሮስ እዝ ህዝብ ግንኙነትን ዋቢ አድርገን መዘገባችን ይታወሳል። ሆኖም የብልጽግናው አገዛዝ በልሳኖቹ በኩል በዚህ በገርጨጭ ከተማ ስብሰባ መካሄዱንና በስብሰባ አብዱ ሁሴን ሳይሆኑ አረጋ ከበደ መገኘታቸውን ዘግበዋል። ሆኖም በዚህ ላይ ምላሽ የሰጠው የአፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ አረጋ ዛሬ 2 ታንክ፣ 2 ዙ 23 እና 2 ክፍለ ጦር እግረኛ ሰራዊት እያጀበው ጃዊ ፈንድቃ ነው የዋለው ብለዋል። አብዱ ሁሴን እና መሐመድ ተሰማ ከደቡብ ሜጫ ገርጨጭ በዲሽቃ
ተብለው ሲባረሩና ነፍሳቸውን አትርፈው መራዊ ሲገቡ የማታ ማታ የጃዊውን ስብሰባ ሜጫ የተደረገ አስመስለው አመጡት። እውነታው ይህ ነው ሲልም ለሁኔታው ምላሽ ሰጥቷል። ሽመልስ አብዲሳ ከፋኖ ጋር የሚደረገው ጦርነት ይቀጥላል፣ የኦሮሞ ወጣት ቢያልቅ እንኳን አመራሩን እናዘምታለን ሲሉ ተደመጡ። የብልጽግናው አገዛዝ ቁንጮ የሆኑትና ላለፉት ዓመታት በተፈጸሙ የዘር ማጥፋት ጭፍጨፋዎች ግንባር ቀደም ተጠያቂ መሆናቸው የሚታወቀው ሽመልስ አብዲሳ አሁንም ተጨማሪ እልቂት እየቀሰቀሱ ነው። እኚህ ሰው በናዝሬት ከተማ ከኦሮሚያ ክልል የታችኛው መዋቅር አመራሮች ጋር ውይይት ማድረጋቸው ተሰምተዋል። በውይይቱም አመራሮቹ ጦርነቱ መቼ ነው የሚያበቃው? የኦሮሞ ወጣት አለቀ፣ በትግራይ ጦርነት የኦሮሞ ወጣት አልቋል፣ በአማራ ክልሉ ውጊያም የኦሮሞ ወጣት እየገባ አለቀ፣ በኦሮሚያ ክልልም የኦሮሚያ ወጣት እርስ በርሱ እየተዋጋ አለቀ፣ ስለዚህ ጦርነቱ አይበቃም ወይ የሚል ጥያቄ አንስተዋል። እነዚህ የታችኛው አመራር አባላት እናንተ ፋኖ ሞተ ትላላችሁ፣ ፋኖ እየሞተ አይደለም፣ አሁንም በአማራም በወለጋም እየሞቱ ያሉት የኦሮሞ ልጆች ናቸው ሲሉ መጠየቃቸውን ኢትዮ ፎከስ ሚዲያ ዘግበዋል። ለዚህ ምላሽ የሰጡት የክልሉ ፕሬዚዳንት ሽመልስ አብዲሳ ወጣቱ አለቀ ካላችሁ ራሳችሁ ገብታችሁ ትዋጋላችሁ፣ ለዚህ ነው ቡልቡላና አዋሽ ልከን ያሰለጠልናችሁ ማለታቸው ታውቋል። አክለውም የሚቆም ጦርነት የለም፣ በድሮንና በሜካናይዝድ የታገዘ ውጊያ ከፍተን አከርካሪውን እየመታን ነው፣ አማራው እርስ በርሱ ነው እየተዋጋ ያለው፣ እያዳከምነው ነው ሲሉም ተሰምተዋል። ትግራይን አከርካሪውን መተን አዳክመነዋል፣ አሁንም አማራውን እርስ በርሱ እያዋጋን እያዳከምነው ነው፣ እኛ የሜካናይዝድና የድሮን ውጊያ እያካሄድን ነው ይላሉ። እኚህ እጃቸው በደም የተጨማለቀ ታሪካቸው በግድያ የጨቀየ የአገዛዙ ሹም በእጃችን የገባን ስልጣን እየጠበቅን ነው ያለነው፣ አማራውንም ቀና ብሎ እንዳይሄድ እናደርገዋለን ማለታቸው ተዘግበዋል። አያይዘውም ጦርነቱ ወደ መጨረሻው ደርሷል፣ እያሸነፍን ነው፣ በቅርቡ ድሉን ታዩታላችሁ፣ ልጆቻችን አለቁ ያላችሁ ደግሞ ልጆቻችሁ እንኳን ቢያልቁ ራሳችሁ ትዋጋላችሁ ብለዋቸዋል። በዚህም ህዝብ እያለቀበት ሀብት እየወደመበትና ትውልድ ወደኋላ እየቀረበት ያለውን ጦርነት አማራ አንገቱን እስኪደፋ እንደሚቀጥሉበት ዝተዋል። ሆኖም እነ ሽመልስ ጦራቸውን ባስገቡበት የአማራ ምድር ሁሉ በፋኖ ብርቱ ክንድ አንገታቸው እየተደፋ ቅስማቸው እየተሰበረ መንበራቸው እየተነቀነቀ ስልጣናቸው እያከተመ መዋቅራቸው እየፈራረሰ ነው። ተላላኪዎቻቸውም እርስ በርስ እየተባሉና እየተከፋፈሉ ነው። በጋምቤላ በተከሰተው የእርስ በርስ ግጭት የደቡብ ሱዳን አማጺዎች ድንበር ጥሰው በውጊያው እየተሳተፉ ነው ተባለ። በክልሉ ለቀናት በዘለቀው ግጭት በርካታ ሰዎች እንደተገደሉ እየተገለጸ ሲሆን ቡርቤ ከተባለው ከደቡብ ሱዳን ጋር የሚዋሰን የመጨረሻ ኢትዮጵያ ቀበሌ አንስቶ እስከ ተርፋም ድረስ የተሰባሰቡ የኑዌር ብሔር ተወላጆች አቦል የተባለ የአኟኮችን ቀበሌ ለማጥቃት ከፍተኛ እንቅስቃሴ እየተደረገ ነውም ተብሏል። አንድ በጋምቤላ ከተማ የሚገኙ ስም አይጠቀስ ያሉ የሆስፒታል ምንጭ ከ200 በላይ ሰዎች መሞታቸውን እንደሰሙ፣ በርካታ ሰዎችም ሕይወታቸው አልፎና ተጎድተው ወደ ሆስፒታሉ መጥተው በጥይት ገጀራና ስለት ባለው ነገር የተጎዱ በርካቶች ናቸው። አሁን ላይ ከኛ አቅም በላይ ሆኗል በማለት ለመሰረት ሚዲያ ተናግረዋል። አንድ የከተማው ነዋሪ በየመንገዱ የተበታተኑ አስክሬኖች እስከ ትናንት ምሽት ድረስ ይታይ እንደነበር ምስክርነታቸውን ሰጥተዋል። ጋምቤላ ከደምቢዶሎ 100 ኪሎ ሜትር ገደማ ርቀት ላይ የሚገኝ ሲሆን በተመሳሳይ የኦሮሞ ነጻነት ሰራዊት መንግስት ሸኔ የሚለው በቅርብ ርቀት ላይ እንደሚገኝ፣ ነገር ግን ከአካባቢው የአገዛዙ ሰራዊት ይህን እያወቀ ተጠራርጎ እንደወጣ ገልጸዋል። በአጠቃላይ የደረሰውን የጉዳት መጠን ለማስቀመጥ ባይቻልም የአሁኑ ግጭት ተራ ግጭት ከመሆን ወደ ጦርነት ከመሻገሩም በላይ የፖለቲከኞቹ እጅ አለበት። በቅርቡ በነበራቸው ስብሰባ በተለይ የኑዌር ፖለቲከኞች ምክትል ፕሬዚዳንቱን ጨምሮ ስብሰባ ረግጠው ወጥተው ነበር የሚሉት አንድ የመረጃ ምንጭ የኑዌርና አኟክ ግጭት የቆየና ብዙ ውስብስብ ምክንያት ያለው ነው ብለዋል። የቅርቡን ለማስቀመጥ ያክል አቦል የሚባል የአኟክ ወረዳ አካባቢ ኑዌሮችንና ሌሎች ነዋሪዎችን በጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶች ደረሱ፣ የሰዎች ህይወትም አለፈ። ከዛም ተርፋም የተባለ የኑዌሮች አካባቢ የሚሰሩ አኟኮች በመልሶ ማጥቃት ተገደሉ። ከዛም ጋምቤላ ዋና አደባባይ አካባቢ 2 የአቢሲኒያ ባንክ ባልደረባ የኑዌር ተወላጆች በጥይት ተገደሉ በማለት የተከሰተውን አስረድተዋል። አክለውም ማክሰኞ ደግሞ ኮማንደር ኡሞድ የተባለ የአኟክ ተወላጅ የጋምቤላ ከተማ የፖሊስ አዛዥ ቢሮው በር ላይ በኑዌር ታጣቂዎች ተገደለ። ከዛች ሰዓት ጀምሮ በተለያዩ ቦታዎች ውጊያዎች እየተደረገ ነው። በተለይ ከጋምቤላ ወደ ላሬ መውጫ በተለምዶ የኑዌር ብሔር ብሔረሰብ የሚባል ቦታ ውጊያ እየተደረገ ነው በማለት ተናግረዋል። አንድ የጋምቤላ ከተማ ነዋሪ ግጭቱ ከመጀመሪያውም የብሔር ግጭት ነው፣ በዋናነት የአኟክና የኑዌር ግጭት ቢሆንም ፀያይም መልክ ያለው በተለምዶ ሀበሻ በመባል የሚታወቀው ማህበረሰብም የሞትም የመቁሰልም የመዘረፍ አደጋ ገጥሞታል ይላሉ።
ከጋምቤላ 18 ኪሎ ሜትር ላይ በምትገኘው አቦልም ከሁለቱም ወገን ከፍተኛ እልቂትና ጥፋት መድረሱ ተነግሯል። ኑዌር የቁጥር የበላይነት ቢኖራቸውም ሁለቱም ወገን በከፍተኛ ደረጃ እንደታጠቁ ነው የተገለጸው። የኑዌር ታጣቂ በተለይ አጉል ኒያንግ በተባለ ቦታ እጅግ ከፍተኛ ጥቃት አድርሰው በርካቶች ማለቃቸው ታውቋል። ከዚህም በተጨማሪ የደቡብ ሱዳን አማጺ ቡድን SPLMIO አባላት ድንበር አቋርጠው በመግባት የአኟዋክ ብሔርን እያጠቁ እንደሚገኙ ታውቋል። ግጭቱ እስካሁን ድረስ የቀጠለ ሲሆን ከተራው ማህበረሰብ በእኩል ደረጃ የየብሔረሰብ ታጣቂዎች የኔ ከሚሉት ጎን ቆመው እየተዋጉ ናቸው። በተለይ ጋምቤላ ውስጥና ኢታንግ የተባለው አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝም ተገልጿል። የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶች ላይ ሲወስኑ ዘለንስኪ ከባድ ማስጠንቀቂያ ሰጡ። ቮሎዲሚር ዘለንስኪ የአውሮፓ ህብረት መሪዎች የዩክሬን ወታደራዊና ኢኮኖሚያዊ ፍላጎቶችን ለመደገፍ እገዳ የተጣለበት በብዙ ቢሊዮን ዩሮ የሚገመት የሩሲያ ገንዘብ ብድር ላይ በአስቸኳይ እንዲስማሙ ጥሪ አቅርበዋል። ዩክሬን ያላት የገንዘብ ክምችት እየተመናመነ ሲሆን በሚቀጥሉት ጥቂት ወራት ተጨማሪ ገንዘብ ወደ ኢኮኖሚዋ የማይገባ ከሆነ የድሮን ምርት መቀነስ ይኖርባታል ሲሉ ዘለንስኪ ተናግረዋል። በአውሮፓ ህብረት ውስጥ ያለው አብዛኛው የሩሲያ $245 ቢሊዮን የሚያወጣ ሀብት በቤልጅየም በሚገኘው ዩሮክሊር ድርጅት የተያዘ ነው። እስካሁን ድረስ ቤልጅየም እና ሌሎች አንዳንድ አባል ሀገራት ገንዘቡን እንደ የካሳ ብድር መጠቀምን እንደሚቃወሙ ተናግረዋል። ሩሲያ የአውሮፓ ህብረት መሪዎች ገንዘቧን እንዳይጠቀሙ አስጠንቅቃለች። ነገር ግን የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ አጋጣሚውን መጠቀም አለብን ብለዋል። የብራሰልስ ጉባኤ በጦርነቱ ወሳኝ ወቅት ላይ የተከሰተ ሲሆን ሩሲያ ገንዘቧን ለማስመለስ በዩሮክሊር ላይ በሞስኮ ፍርድ ቤት ክስ መስርታለች። ዘለንስኪ ዩክሬን በሚቀጥለው ዓመት በእርግጠኝነት ከ45 እስከ 50 ቢሊዮን ዩሮ የበጀት ጉድለት እንደሚገጥማት ተናግረዋል። የአውሮፓ ኮሚሽን ኃላፊ ኡርሱላ ቮንደር ሌይን ደግሞ መፍትሄ ላይ ሳንደርስ ጉባኤውን ለቀን አንወጣም ሲሉ ቃል ገብተዋል። አንድ የአውሮፓ መንግስት ባለስልጣን ስምምነት ላይ እንደሚደረስ ጥንቃቄ የታከለበት ብሩህ ተስፋ እንደሚታያቸው፣ ነገር ግን የተጠለለ ተስፋ እንደማያደርጉ ገልጸዋል። ሁሉም አይኖች የቤልጅየም ጠቅላይ ሚኒስትር ደዌቨር ላይ ናቸው። ጠቅላይ ሚኒስትሩ ሐሙስ ዕለት ለቤልጅየም ፓርላማ እንደተናገሩት ሁሉም ነገር በቀሪው የአውሮፓ ህብረት አባላት ተቀባይነት ካገኘና ተስማማን ከሌሎቹ አውሮፓውያን ጋር አብረን ወደ ጥልቁ እንዘላለንና መቅዘፊያው ይሸከመናል ብለን ተስፋ እናደርጋለን ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል የሚካሄደውን ጦርነቱን ለማስቆም ከመቼውም ጊዜ በበለጠ ስምምነት መቃረባቸውን ተናግረዋል። የአሜሪካና የሩሲያ ባለስልጣናት ቅዳሜና እሁድ በማያሚ የሰላም እቅድ ላይ ተጨማሪ ውይይት ለማድረግ እንደሚገናኙ የዋይት ሀውስ ባለስልጣን ለኤኤፍፒ የዜና ወኪል ተናግረዋል። የክሬምሊን ልዑክ ዲሚትሪቭ ከትራምፕ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር በማያሚ እንደሚነጋገሩ ይጠበቃል። የዩክሬን ባለስልጣናትም ወደ አሜሪካ እያመሩ ነው። በብራሰልስ የሚገኙት ፕሬዚዳንት ዘለንስኪ ኪየቭ ጦርነቱ ከቀጠለ ጦሯን ለመደገፍ ወይም ሙሉ በሙሉ ለመልሶ ግንባታ ለማዋል ገንዘቡን እንደሚያስፈልጋቸው ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።